እና ውዶቼ እንደዛ እላቸዋለሁ። እንግዲህ እስቲ ከላይ ግን የሆነ ጨረር ነገር ይታየኛል ይመስለኛል። ምንም አልስተካከላለኝ እኮ ቪዲዮ ጥራት አለው። ጥራት ካሌለው ትነግሩኛላችሁ ውዶቼ፣ በእናታችሁ ይህን ቪዲዮ የምታዩት ልጆች ጥራት ካሌለው ትነግሩኛላችሁ፣ ጥራቱን ቪዲዮን እንዳስተካክል ማለት ነው። እና በተረፈ ያው አረብ ሀገር ያለነው ልጆች እንተጋገዝ፣ እናውራ፣ ያለውን ነገር ሼር እንደራረግላችኋለሁ። እኔ ኢትዮጵያ ያጋጠመኝን ነገር በጣም ብዙ ነገር ነው። በጣም አጫውታችኋለሁ፣ አወራችኋለሁ። ከኢትዮጵያ ወደ ኢትዮጵያ ስትመለሱ የሚያጋጥሟቸው ነገሮች በጣም ብዙ ልጆች አላችሁ። ብዙ ልጆችም አውቃለሁ እዛ የደረሰባቸውን ምን አይነት ስራ እንደምሰሩ እኔ ምን አይነት ስራ እንደሰራሁት ማለት ያው ትንሽ እኔ በጣም ከባድ ነበረ። እግዚአብሔር ይመስገን ሁሉም ነገር ግን ለበጎ ነው። ጠንካራ ከሆናችሁ ደግሞ እንደወደቃችሁ ደግሞ አትቀሩም፣ ትነሳላችሁ እንደገና። ጠንካራ ሴት ልባችሁ በእግዚአብሔር ከጸና በቃ በጸሎት በተለይ ጸሎት የእውነት ነው የምላችሁ። ጸሎት በጣም በጣም አስፈላጊ በጣም ማለት ነው። ድልድይን ያሻግራል፣ ችግርን ያሻግራል፣ ሀዘንን ያሻግራል፣ መከራን ያሻግራል፣ ጭንቀታችሁን፣ ሀሳባችሁን ሁሉ የሚያሻግር ነው እና በዚህ እንደዚህ እኔ በጣም ከተጨነኩ በጣም ከጭንቅ ውስጥ ያወጣኝ በቃ ያው ጸሎት ነው። በነገራችን ላይ እዚህም በነበርኩ ጊዜ በነገራችን ላይ ከዱባይ ያገኘሁት ነገር አንድ ነገር የምነግራችሁ ነገር በጣም ብዙ ልጆች አላችሁ። ከዛ ከኢትዮጵያ ስንመጣ መጥፎ ባህሪም ሊኖረን ይችላል፣ ጥሩ ባህሪም ሊኖረን ይችላል ማለት ነው። ግን እዚህ ስንሆን በጣም የምንቀየር በጣም የምንለወጥ ልጆች አሉ። ምክንያቱም በእምነት በኩል ማለት ነው። አሁን እዛ ሆነን በእምነት እንዴት ነው እኔ አሁን ኢትዮጵያ ሆኜ በነገራችን ላይ ኢትዮጵያ ሆኜ በጣም ኬርለስ ነበርኩኝ። ቤተክርስቲያን እሄዳለሁ በእርግጥ ግን ቢሄድም ብዙም ያን ያህል ትኩረቱ የለኝም፣ አይገባኝም። ያው ጸሎቴን አድርጌ አባታችን ነው ብዬ ወደ ቤት እመለሳለሁ። ግን ወንጌል ከየት እንደሚነበብ ምን እንደሚባል ኬት ነው የሚመጣ ይሄ ወንጌል፣ ሉቃስ ወንጌል፣ ምዕራፍ ወንጌል ምናምን የሚባል ነገር ብዙም አይገባኝም ነበረ። ግን አሃዱ ብዬ አረብ ሀገር ስመጣ ግን ያጋጠመኝ በጣም ጥሩ ልጆች ነበሩ እና አንዳንዴ ዱባይ እሳትም አለው ውሃም አለው። እጃችሁን ወደ ፈለጋችሁበት መክተት ትችላላችሁ። ወደ እሳቱም ከፈለጋችሁ ወደ ውሃም ከፈለጋችሁ ማለት ነው። ምክንያቱም ሁለቱም ቀርቦላቸዋል ማለት ነው። ያ ነው። እኔ ግን ወደ ውሃው ነበረ የቀረበኝ። ውሃ ስላችሁ ያው የምታውቁት አለና ጥሩ ልጆች ነበረው ያጋጠሙኝ፣ ቤተክርስቲያን የሚያደሉ እና ቻርጃ ሰዓሊተ ምሕረተ ቅድስት ድንግል ማርያም ቤተክርስቲያን ወደዛ አካባቢ የሚሄዱ ልጆች ነበሩ። ከእነሱ ጋር እየሄድኩኝ በጉጉት ነበረ። አርብ ቀን ነበር